አሳዛኝ ዜና በትግራይ ክልል በደቡባዊ ዞን አንድ ጥንታዊ ቤተ ክርስቲያን ከነ ሙሉ ንዋየ ቅዱሳቱ ሙሉ በሙሉ በእሳት መውደሙ እየሰማን ነው። እጅግ ያሳዝናል፣ ልብም ይሰብራል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በመላው ዓለም ያላችሁ ውድ ኦርቶዶክሳውያን በሀገር ውስጥም በመላው ዓለም ሆናችሁ በዚህ አክሱም ጽዮን መንፈሳዊ ቻናል ሚዲያችን ወቅታዊ የቤተ ክርስቲያን ሁኔታ የምትከታተሉ ውድ ኦርቶዶክሳውያን እንደምን ሰነበታችሁ? እንደሚታወቀው ሰሞኑ ስለ አርሲ ኦርቶዶክሳውያን መገደልና ሰቆቃ፣ ስለ የቅዱስ ገብርኤል ቤተ ክርስቲያን በአርሲ የተቃጠለውና የመድኃኔዓለም ንዋየ ቅድሳት የተዘረፈው ሐዘናችን ሳንጨርስ እነሆ አሁን ደግሞ እንደገና ሳይውል ሲያድር በትግራይ ክልል ደቡባዊ ዞን በወረዳ ኦፍላ ቀበሌ አዲሹም ብርከት ልዩ ስሙ ሐባት በሚባል ስፍራ ሐዋርያ ጴጥሮስ ወጳውሎስ የሚል የኦርቶዶክስ ተዋሕዶ ቤተ ክርስቲያን ግንቦት 26 ከሌሊቱ 7 ሰዓት በእሳት ቃጠሎ ሙሉ በሙሉ ከነንዋየ ቅዱሳቱ መውደሙ ሰምተናል። እጅግም አዝነናል፣ ልብም ይሰብራል። በምን ምክንያት ቤተ ክርስቲያኑ እንዴት ሊቃጠል ቻለ? ምንም እስካሁን የተባለ ነገር የለም። ደውዬ እንደጠየቁ እንዳረጋገጥኩት ጥንታዊ የሆነ የቅዱስ ጴጥሮስ ወጳውሎስ በስማቸው የተሰየመ ጥንታዊ ቤተ ክርስቲያን እንደሆነ ገልጸውልኛል። ያ ቤተ ክርስቲያኑ ከሌሊቱ 7 ሰዓት ነው በእሳት የተቃጠለው። ምንም ንዋየ ቅዱሳት ማትረፍ አልተቻለም። ሙሉ በሙሉ መውደሙ መቃጠሉ ስንሰማ እጅግ አዝነናል፣ ልብም ይሰብራል። በእውነት እስካሁን በትግራይ ደቡባዊ ዞን ሀገረ ስብከት ወይም ደግሞ የትግራይ ቤተ ክህነት ከላይ ሆነው የሚመሩት እስካሁን ምንም ያሉት ነገር የለም። ምንም የጻፉትም ነገር የለም። ምንም መግለጫ የሰጡትም ነገር የለም። በምን ምክንያት እንደተቃጠለ ሕዝባቸውም እስካሁን ያጽናኑት ምንም ነገር የለም። ሕዝቡ እያንዳንዱ መረጃ ደርሶት ሳለ ምናልባች አልሰማንም ይል ይሆን? እስኪ ሼር አድርጉላቸውና ይስሙ። መልካም እረኛ ቢሆን ከበጎቹ አስቀድሞ ከፊት ለፊት ስለሚሄድ የሕዝቡን ችግር፣ የቤተ ክርስቲያን ችግር ያዳምጣል፣ ያያል፣ ይመለከታል። ሰነፍ እረኛ ግን ሁል ጊዜ ከኋላ ከሆነ ከፊት ለፊት ያሉ በጎች ሲበሉ፣ ከፊት ለፊት ያለችው ቤተ ክርስቲያን ስትጎዳ ስትቃጠል አያይም አይሰማምና ምናልባች ካልሰሙ ሼር አድርጉላቸው እስኪ እንዲሰሙ። እጅግ አዝነናል። ይህ ቤተ ክርስቲያን ጥንታዊ ቤተ ክርስቲያን ነው። በምን ምክንያት እንደተቃጠለ እስከ አሁን ግልጽ የሆነ ነገር የለም፣ የታወቀ ነገር የለም። ስለዚህ የሚመለከታቸው አካላት በምን ምክንያት እንደተቃጠለ ለሕዝቡ በአስቸኳይ ግልጽ ብታደርጉ መልካም ነው። እንዲህ አይነት ጥንታዊ ቤተ ክርስቲያን ከነሙሉ ንዋየ ቅዱሳቱ በ21ኛ መቶ ክፍለ ዘመን እንዲህ አይነት የወረደ ተስፋ የሚያስቆርጥ ስራ የሚሰራበት ዘመን ነው ያለነውና
ለሕዝቡ ግልጽ ብታደርጉት መልካም ነው። እስካሁን በምን እንደተቃጠለ የታወቀ ነገር የለም። በመጽሐፈ ነህምያ ምዕራፍ 2 ቁጥር 13 ላይ እንዲህ ይላል፣ በእሳትም የተቃጠሉትን በሮቿን ተመለከቱ ይላል። በመጽሐፈ ነህምያ ምዕራፍ 2 ቁጥር 13 ላይ በእሳትም የተቃጠሉትን በሮቿን ተመለከቱ ይላል። የኢየሩሳሌም ቅጥሮች በእሳት በተቃጠሉበት በወደሙበት ጊዜ ነህምያ አየሁ፣ ተመለከቱ፣ አዘንኩ ይላል። አሁንስ የቤተ ክርስቲያን አባቶች ለምን የቤተ ክርስቲያን መቃጠል፣ ለምን የቤተ ክርስቲያን ስደት፣ ለምን የምእመናን መከራ እንደማትመለከቱ እንደማታዩ ግራ የሚያጋባ እኳ ቢሆንም ነህምያ ግን በእሳትም የተቃጠሉትን በሮቿን ተመለከቱ ይላል። በትግራይ ክልል ያላችሁ አባቶች ግን የቤተ ክርስቲያን መቃጠል አልሰማችሁም። የቤተ ክርስቲያን መቃጠል ያዘናችሁም አልመሰለኝም። ይልቁንስ የየግላችሁ የወንበር ጥማትና የስልጣን ጥማት፣ የጥቅማ ጥቅም ጥማት ወደ ኋላ አስቀሩት ይደርስላችኋልና ስለ ሕዝባችንና ስለ አንዲት ቅድስት ቤተ ክርስቲያን ብታስቡ መልካም ነው ለማለት መልእክቴን አስተላልፍላችኋል። እጅግ ልቤን ይሰራል። ሕዝባችን ከጦርነት ያመለጠው በመከራ በስነ ልቦና በችግር ውስጥ ያለው ሕዝባችን፣ ወጣቱ በሚፈናቀልበት ሕዝባችን በችግርና በሰቆቃ ባለበት ሰዓት የሚጸልይባት ሰው የሚረዳው አጥቶ ተስፋ የሚሰጠው አጥቶ ወደ ቤተ ክርስቲያን ሄዶ ከእግዚአብሔር የሚነጋገርባት ቤትም አንዷ እሷ ነበረች። እሷም ተቃጠለች። ለሕዝባችሁ ለምን እንደማታስቡ፣ ለሕዝባችን ለምን እንደማናስብ ይህን እየተቃጠለ ያለ ቤተ ክርስቲያን በይበልጥ ደግሞ በእረኞች ምክንያት ነው። የእረኞች በደል፣ የእረኞች ኃጢአት፣ በእኛ ኃጢአት በእኛ በደል ነው ቤተ ክርስቲያን እየተቃጠለ ያለ። በእኛ ምክንያት በእኛ ክፋትና በተሰጠን ኃላፊነት ባለመገኘታችን የተሰጠንን ሰማያዊ ስልጣንና እረኝነት ትተን ምድራዊ ስልጣንና በማይመለከተን ጊዜ እያሳለፍን ነው። ሕዝባችን መከራ እየተቀበለ ያለ፣ ቅድስት ቤተ ክርስቲያናችንም ሰቆቃና መከራ እየተቀበለች ያለች በዚህ አክሱም ጽዮን ሚዲያ የምትከታተሉ ወገኖቻችን፣ ስለዚህ ይህ ቤተ ክርስቲያን ነህምያ በእሳትም የተቃጠሉትን በሮቿን ተመለከቱ አለ። አው ነህምያ ቤተ ክርስቲያን ብሎ የጠራት ኢየሩሳሌምም ስትፈርስ፣ ኢየሩሳሌም ስትቃጠል፣ የኢየሩሳሌም ቅጥሮቿና በሮቿን ሲቃጠሉ ነህምያ አዘነ፣ ወደ እግዚአብሔር ለመነ፣ ወደ እግዚአብሔር ጸለየ። አሁንስ እንደ ነህምያ ያሉ አባቶች ስለጠፉ እኮ ነው ቤተ ክርስቲያንን የሚመለከቱ፣ የቤተ ክርስቲያን ችግር የሚያሳስባቸው፣ የምእመናን ስደትና ሰቆቃ የሚመለከት አባት ስለሌለ፣ ስለዚህ የግል ችግራችሁንና የግል ጥቅማችሁን ወደ ኋላ ተዉትና ስለ ሕዝባችሁ አስቡ፣ እረኝነታችሁ ተጠቀሙበት። አንዳንዴ በእውነት በአሁን ሰዓት ያሉ አባቶች እረኛ ተብለው የተሾሙ በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ያለውን ግልገሎቼን ጠቦቶቼን ጠብቅ፣ ግልገሎቼን ጠብቅ፣ በጎቼን አሰማራ የሚለውን ትእዛዝ ከክርስቶስ የተቀበለው ቅዱስ ጴጥሮስ የት ጥላችሁ ነው እርስ በርሳችሁ ሽኩቻ ውስጥ የገባችሁ? ጠቦቶቼ የተባሉ ሕፃናት ናቸው። ግልገሎቼ ብሎ አደራ የሰጠው ክርስቶስ ለጴጥሮስ ወጣቶች ናቸው። በጎቼ ያላቸው ደግሞ አጠቃላይ ምእመናን ናቸው። ታዲያ እነዚህ ምእመናን በስደትና በመከራ በሚያሳልፉበት ከሞቀ ቤታቸው ወጥተው ተፈናቅለው በችግርና በውስጥ ባሉበት ሰዓት እናንተ ውድ መኪና ይዛችሁ ደህና ቤት መርጠታችሁ የምእመናን ለቅሶ፣ የምእመናን ሐዘን፣ የምእመናን መከራ እንዳልሰማችሁ እንዳላያችሁት ዝም ማለታችሁ ምን አይነት አስተሳሰብ ነው? ምን አይነትስ ክህነት ነው? ምን አይነትስ አመለካከት ነው? እንዴትስ እግዚአብሔር የሰጣችሁ ስልጣን ረስታችሁ ዝም ትላላችሁ? እንዴት ቤተ ክርስቲያን ሲቃጠል የማይገዳችሁ? እንዴት ምእመናን ሲሞቱ የማይገዳችሁ? ምን አይነት ልብ ነው የሰጣችሁ? ስለዚህ በእውነት እንደዚህ የምታደርጉ አባቶች እረኞች ናችሁ ወይስ ምንደኞች? ምንደኛ ማለት ሊሰርቅ፣ ሊያርድ፣ ሊጠቀምባቸው ከበጎች ሊጠቀም እንጂ በጎችን ለመጥቀም የማይመጣ ማለት ነው። መልካም እረኛ ግን ከበጎቹ ፊት ለፊት የሚቀድም ስለ በጎቹ ነፍሱን ሕይወቱን የሚሰጥ ነውና
እንዴት ነው ዝም ያላቸው? ስለዚህ በትግራይ የህዝባችን ችግር ሰቆቃ እንዳይበቃ ህዝብን ከማስተማር ይልቅ ህዝብን ከማጽናናት ይልቅ አሁን እርስ በርስ የሽኩቻ የስልጣን ጉዳይ የጥቅማ ጥቅም ጉዳይ በራሳቸው በከፍተኛ ስልጣን አለን የምትሉ የቤተ ክርስቲያን አባቶች እርስ በርሳችሁ ስትወራረፉና ቃላት ስትወራወሩ እንደምትውሉ እያየን እየተመለከትን ነው። የቤተ ክርስቲያን መቃጠል እንዴት አላሳሰባችሁ? እንዴት ይሄዳችሁ አላያችሁት? እንዴት ምእመናን አታጽናኑ? ቤተ ክርስቲያን ሙሉ በሙሉ ቤተ ክርስቲያን ተቃጥሎ ሳለ እንዴት ዝም ትላላችሁ? ምእመናንስ ምን ይላሉ? ወጣቶቹ ስለ እምነታቸው የሚቆረቆሩስ ምን ይሏቸዋል? ህዝቡስ ምን ይለናል ትላላችሁ? ከኦርቶዶክሳውያን የምትፈልጉት አስራትና በኩራት ጥቅም ብቻ ነው የምትፈልጉት ወይስ ምእመናንን ችግራቸው እንዳትጋሩ እውነትን እንዳትናገሩ አዚም ያደረገባቸው ማን ነው ብዬ ጠይቃቸዋለሁ። እጅግ ነው ያዘንኩት፣ እጅግም ያሳዝናል። እውነት ለመናገር ይህ ቅዱስ ህዝብ፣ ይህ የተባረከ ህዝብ፣ በእውነት የማያስቸግር ህዝብ፣ የተማረ ህዝብ፣ ሁሉን ማድረግ ስለ እምነቱ ስለ ኦርቶዶክሳዊነቱ ጠንቅቆ የሚያውቅ ህዝብ ከማጽናናትና ከማስተማር ከጎንህ አለን፣ አይዞህ፣ በርታ ከፊት ለፊት ከመቅደም ይልቅ ወደ ኋላ እየቀራችሁ ምእመናን ከፊት ለፊት እየሄዱ ቤተ ክርስቲያናችን የሚጠብቃት በመጥፋቱ ቤተ ክርስቲያናችን በእንደዚህ አይነት የአስተዳደር ጉድለት፣ የማናጅመንት ጉድለት ቤተ ክርስቲያን እንደዚህ አይነት አብያተ ክርስቲያናት ጥንታዊ አብያተ ክርስቲያናት ከነ ንዋየ ቅድሳቱ ሁሉ እንዲቃጠልና እንዲወድም ማድረግ በእናንተ ዘመን ይህን መጠራቱና ይህን መስማት ያሳፍራል። በእኛ ዘመን ይህን መፈጸሙ ያሳፍራል፣ ያሳዝናል። እና እስካሁን እንደሰማሁት ከሆነ መግለጫም የትግራይ ቤተ ክህነት መግለጫም አንድም የሰጠ የለም። የመንግስታዊ ሚዲያዎችም ስለዚህ ነገር የዘገቡት ምንም ነገር የለም። መንፈሳዊ ሚዲያዎች የሚባሉ ቤተ ክህነት ተኮር ያሉ ሚዲያዎችም እስካሁን የዘገቡት ምንም የለም። ለምንድን ነው ያልዘገቡት? ሳይሰሙ ቀርተው አይደለም። ለምን? ይህን ከዘገቡት እነሱ ተወቃሾች ስለሆኑ ይህን አልዘገቡትም። እጅግ ያሳፍራል፣ ያሳዝናል። ምእመናን እሳቱን ለማጥፋት በሚረባረቡበት ተስፋ ቆርጠው የት ነው የምንጸልየው ብለው ኪዳን የት እናደርሳለን በሚሉበት የት እናስቀድሳለን ብለው በሚጨናነቁበት እናንተ ዝም ማለታችሁ በጣም እጅግ ያሳዝናል። ይህ ቤተ መቅደስ የምእመናን ቤተ መቅደስ፣ ይህ ቤተ መቅደስ የእግዚአብሔር ቤተ መቅደስ፣ እግዚአብሔር የሚመለክበት የክርስቶስ ሥጋና የክርስቶስ ደም የሚታደልበት ሕፃናት የሚጠመቁበት ቤተ መቅደስ ቤተ ክርስቲያን አይደለም። ሐዋርያው ቅዱስ ጳውሎስ ስለ አብያተ ክርስቲያናት ያሳስበኛል አለ ሐዋርያው ቅዱስ ጳውሎስ። አሁን ግን በስሙ የታነጸችው ቤተ ክርስቲያን በእረኝነት የተቀበላቸው ምእመናን በስሙ የታነጸችው የቅዱስ ጴጥሮስ ቤተ ክርስቲያን የቅዱስ ጴጥሮስና የቅዱስ ጳውሎስ ወንጌል በማስተማር ቅዱስ ጴጥሮስ በኖላዊነትና በጠባቂነት መልካም እረኛ ተብሎ የተጠራ ቅዱስ ጴጥሮስ በስሙ ያታነጸችው ቤተ ክርስቲያን እናንተ ባትጠብቁ እንኳ የነ ቅዱስ ጴጥሮስ ቤተ ክርስቲያን እንደዚህ አይነት ያለ ምክንያትና በቸልተኝነት ጥንታዊ ቤተ ክርስቲያን ሙሉ በሙሉ በእሳት መውደሙና መቃጠሉ ስንሰማ የብዙዎች ልብ ተሰብረዋል። ያሳዝናል። እና ይህን ቤተ ክርስቲያን በምን እንደተቃጠለም ምንም እስካሁን የተባለ ነገር የለም። ሲጣራ አይደለም የሚነገረው፣ የሚያጣራ አካልም ስለሌለ ነውና እስካሁን ምንም ነገር የተባለ የለም። ግን ለሕዝቡ አጣራታችሁ ይፋ ብታደርጉ መልካም ነው። በመላው ትግራይ ያላችሁ ኦርቶዶክሳውያን ደግሞ በእውነት ልትጽናኑ ልትበረቱ ይገባል። እግዚአብሔር ከእናንተ ጋር ነው። ሁል ጊዜ ሰው ባይረዳችሁ፣ የሚመለከታቸው አካላት ባይረዷችሁ እንኳ እግዚአብሔር ከእናንተ ጋር ነው። እግዚአብሔር ከእናንተ ጋር አልተለየም። በርቱ፣ ጠንክሩ። እግዚአብሔር ያጽናናል። እግዚአብሔር ይመክራል። እግዚአብሔር ሁሉ ነገር ከወጀብና ከእሳት ያሳልፋል። እግዚአብሔር ከሚመጣው መቅሰፍትና መዓት ያሻግራል። እግዚአብሔር አለላችሁ። እግዚአብሔርን ለምኑት፣ እግዚአብሔርን ጠይቁት። ምናልባች ስንት ጥንታዊነቱ ብዙ ንዋየ ቅዱሳት ነው እንጂ የተቃጠለ ቤተ ክርስቲያን ይሰራል፣ ግን ጥንታዊ ቤተ ክርስቲያን ነው።
ስንት ቅርስ ይወድማል በእንደዚህ አይነት በቸልተኝነት፣ በመልካም አስተዳደር እጦት ስንት አብያተ ስንት ንዋየ ቅድሳት ስንት ጥንታዊ ቅርስ ይጠፋል በዚህ ምክንያት። ስለዚህ እጅግ የሚያሳዝን ዜና ነው የሰማነው። ያ ቦታ ነቢዩ ሐጌ እንዲህ ይላል። ነቢዩ ሐጌ በውኑ ይላል ቤታችሁ ተቀምጣችሁ ቤተ ክርስቲያን መቃጠሉ ሰምታችሁ፣ በተለይም ደግሞ የቤተ ክርስቲያን ኃላፊዎች ጳጳሳት ነን ብላችሁ ተቀምጣችሁ፣ የወረዳ መሪዎች፣ የቤተ ክርስቲያን አስተዳዳሪዎች የሚመለከታችሁ አለማድረጋችሁ፣ ጠንክራችሁ አለመስራታችሁ፣ ቤተ ክርስቲያን ስትቃጠል ዝም ማለታችሁ፣ ይልቁንስ እናንተ ስለ ራሳችሁ የምትጨነቁ ከሆነ ነቢዩ ሐጌ የተናገረው ትንቢት እውነት ሲፈጸም አየ ነው። በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜ ነውን? ይላል። ይህ የእግዚአብሔር ቤተ መቅደስ ፈርሶ ሳለ፣ ቤተ መቅደስ በሁለት ነገር እንመለከተዋለን። ቤተ መቅደስ ምእመናን የእግዚአብሔር ቤተ መቅደስ ተብለዋል። ምእመናን የእግዚአብሔር ቤተ መቅደስ፣ ምእመናን ሲሞቱ፣ ምእመናን ሲሳደዱ፣ ምእመናን ሲቸገሩ፣ ምእመናን ሜዳ ላይ ተበትነው በችግር ሲወድቁ፣ እናንተ ግን የቤተ ክርስቲያን የበላይ ኃላፊዎች 5 6 ቦታ ደሞዝ እየበላችሁ ከድሃዋ መቀነት እየቀማችሁ ቤት የምትሰሩ፣ መኪና የምትገዙ፣ ስለ ራሳችሁ ክብር የምትጨነቁ፣ ስለ በጎቻችሁ ደንታ የሌላችሁ፣ ስለ ቤተ ክርስቲያን ምንም አይመስላችሁ፣ ቤተ ክርስቲያንና ምእመናን አሳልፋችሁ ለተኩላ የሰጣችሁ፣ ለመከራ አሳልፋችሁ የሰጣችሁ፣ ይህ መልእክት ለእናንተ ነው። ስሙ። በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜ ነው? አሁን ቤታችሁ የምትቀመጡበት ሰዓት ነው? እንዴት ምእመናን አታጽናኑ? እንዴት የፈረሰ ቤተ ክርስቲያን ሂዳችሁ ሳትመለከቱ? እንዴት የምእመናን ችግርስ አትካፈሉም? እንዴት የተፈናቀሉ ከቀያቸው ከቤታቸው ተፈናቅለው በሜዳ ላይ የወደቁት አባቶች፣ እናቶች፣ ሕፃናት፣ ወጣቶች እየተሰደዱ ያሉ እንዴት ስለ እነሱ ችግር አያስጨንቃቸውም? እንዴትስ ይህን ችግር እያያችሁና መከራ እያያችሁ እየተመለከታችሁ እንዴት ትተኛላችሁ? እንዴት ነው ከ4 ቦታ ከ6 ቦታ ደሞዝ እየበላችሁ ሕዝብ በስቃይ ሕፃናት መድኃኒት አጥተው በሚሞቱበት ሰዓት እንዴት የ4 የ5 አብያተ ክርስቲያናት አስተዳዳሪዎች ሆናችሁ ከሀገረ ስብከት ደሞዝ ትቀበላላችሁ፣ ከአብያተ ክርስቲያናት ደሞዝ ትቀበላላችሁ። ለምእመናን ማስተማር ስትሄዱ፣ ቤተ ክርስቲያን ለመባረክ ዓመታዊ ክብረ በዓል ስትሄዱ አበል ትቀበላላችሁ። ከምእመናን እየበዘበዛችሁ ሁል ጊዜ ምእመናን ሲሞቱ፣ ምእመናን ችግር ሲደርስባቸው፣ ምእመናን ሲያለቅሱ ግን ስልካችሁ አጥፍታችሁ በየቤታችሁ ተቀምጣችሁ ዝም የምትሉ፣ ሰምታችሁ እንዳልሰማችሁ አይታችሁ እንዳላያችሁት የምታልፉ አባቶች ምን ነካችሁ? ምን ሆናችሁ ነው? ስለ ምእመናን ችግርና ሰቆቃ አይመለከታችሁም? ስለ ቤተ ክርስቲያን ችግርና ስደት አይመለከታችሁም? ስለ ምእመናን ሰቆቃና መፈናቀል አይመለከታችሁም? ውስጣችሁስ ምንም አይሰማችሁም? እንዴት ሰው አይደላችሁ እንዴ? አይደለም በክህነት ያለ አይደለም በመንፈሳዊ ኃላፊነት በቤተ ክርስቲያን ኃላፊነት የተቀመጠ ሰው እንደ ሰው ሲቸገር እንኳ ለናዝን እኮ ይገባል። ሰው ማለት እኮ አዛኝ፣ ሰው ማለት እኮ ርኅሩህ፣ ሰው ማለት እኮ ፈጣሪውን የሚፈራ፣ ሰው ማለት እኮ ሰውን የሚያከብር፣ ስለ ሰው ችግርም ችግር ነው ብሎ የሚጋራ፣ ችግሩን የሚያቃልል የሚያግዝ ማለት ነው። እናንተ በእውነት እጅግ ያሳዝናል። ይህ ቤተ ክርስቲያን የተቃጠለው ግንቦት 25 ወደ 26 ቀን ማለት ነው የሚያነጋ ግንቦት 26 ሌሊት ማለት ነው። ከሌሊቱ 7 ሰዓት ግንቦት 26 2018 ዓመተ ምህረት በትግራይ ደቡባዊ ክልል በደቡባዊ ዞን በኦፍላ ቀበሌ አዲሹም ብርክት ልዩ ስሙ ደግሞ ሀባት በሚለው ልዩ ስፍራ ነው ይህን ቤተ ክርስቲያን የቅዱስ ጳውሎስና ቅዱስ ጴጥሮስ ቤተ ክርስቲያን ሙሉ በሙሉ በእሳት የተቃጠሉ። እጅግ ያሳዝናል። ሰሞኑ አይታችሁ እንደሆነ በምስራቅ አርሲ ምዕመናን ከ13 በላይ የተገደሉበት፣ ገዳዮች በነፃ የሚንቀሳቀሱበት ቤተ ክርስቲያን
የተሰደደችበት፣ ምእመናን ከሰቆቃና ከሞት የተረፉ የተፈናቀሉበት ብዙ መከራና ሰቆቃ አይተናል። በተደጋጋሚ እንደዛ እየሆነ ነው ያለ። ስለዚህ በሁሉ ቦታ አባቶች ዝም ማለታቸው እጅግ ነው የሚያሳዝነው። አባቶች አሁን ዝም ማለታቸው የምእመናን እረኛ እግዚአብሔርና እግዚአብሔር ብቻ እንደሆነ እያየን የተሰጣቸው አደራ ጥለውታል። ሰማያዊ ስልጣን፣ ሰማያዊ ክህነት የተሰጣቸው የክርስቶስ በጎች ናቸው። ኦርቶዶክሳውያን የክርስቶስ በጎች ናቸው። በጎችን የሚያስበላ እረኛ፣ በጎችን ሲሳደዱ ዝም ብሎ የሚመለከት እረኛ፣ የበጎች ቤት ሲፈርስ ሌባ መጥቶ ሲያፈርሰውና ሲሰርቀው ዝም ብሎ የሚመለከት እረኛ ሳይሆን ምንደኛ ነው። ምንደኛ ደግሞ አሳልፎ የሚሰጥ ራሱን ተኩላ ሆኖ በጎችን የሚበላ ማለት ነው። ስለዚህ እጅግ በእውነት እናስብበት። ስለ ቤተ ክርስቲያናችን ብናስብ ከታች ያላችሁ እስከ ላይ ያላችሁ ኃላፊነቱ ሁሉ አለመወጣት፣ ስለ መንፈሳዊ አገልግሎት አለመጨነቅ ምን ያክል ውድቀት እንደሚያስከትል የምእመናን ሰቆቃና የምእመናን ችግር እየበረታ የቤተ ክርስቲያናችን ችግር እየሰፋ እየሄደ ነው እየተመለከትን ያለ ነው። ምእመናን አስራትና በኩራት አውጥተው ቤተ ክርስቲያን ዕጣንና ጥዋፍ እንድትገለገል የሚያደርጉ ምእመናን ናቸው። የካህናት ደሞዝ ቀጥ አድርጎ የያዙትም ምእመናን ናቸው። የጳጳሳት ደሞዛቸውና እያንዳንዱ ቤት የሚነዱት መኪና የገዙትም በምእመናን ገንዘብ ነው። ማንም በራሱ ገንዘብ የገዛ ማንም የለም። ታዲያ ይህን ሁሉ ከምእመናን ይህን ሁሉ መልካም ነገር ከተበረከተ ከምእመናን ሁሉ ከተቻለ እንዴት ነው ከእረኞቹ የሚጠበቀውን ነገር ያልተደረገ ብለን ማሰብ አለብን። በጎች የሚጠበቅባቸው ሁሉ እያደረጉ ነው። ያላደረጉት ነገር የለም። በጎች እረኞች የሚያዟቸው፣ ቤተ ክርስቲያናቸው የምታዛቸው፣ ሃይማኖታቸው የሚያዛቸው፣ እምነታቸው የሚያዛቸው እያደረጉ ነው። ይህን ጎደለ የሚባል ነገር የለም። እረኞች ግን ሰማያዊ ስልጣን ነው የያዙት። በጎቼን ጠብቁ፣ ግልገሎቼን ጠብቁ፣ ጠቦቶቼን ጠብቁ ብሎ ለቅዱስ ጴጥሮስ የሰጠው ሰማያዊ ስልጣን፣ አምላካዊ ስልጣን፣ ይህን ስልጣን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ጎን በመተው የራስህ ጥቅምና የራስህ ዓላማ ማስፈጸም፣ ምእመናን ሞቱ ሲባል መግለጫ ብቻ ሰጥተህ መቀመጥ፣ ስለ በጎችህ አለመጨነቅና አለማሰብ፣ ስለ ቤተ ክርስቲያን አለመጨነቅ፣ ከቤተ ክርስቲያንና ከምእመናን ይልቅ ስለ ራስህ ማሰብ እጅግ ያሳዝናል፣ እጅግም ያሳፍራል። ስለዚህ ከዚህ ወጣ ብላችሁ እስካሁን መግለጫ አልተሰጠም። ስለዚህ በውኑ የሚለው የነቢዩ ሐጌ ምዕራፍ 1 ቁጥር 4 ላይ ያለው ኃይለ ቃል ይህን ቃል በትክክል ይገልጻቸዋል። በውኑ ይህ ቤት ፈርሶ ሳለ፣ የቅዱስ ጴጥሮስና የቅዱስ ጳውሎስ ቤት ፈርሶ ሳለ፣ ቤተ ክርስቲያን ፈርሳ ሳለች፣ ተቃጥሎ ሳለ እቤትህ የምትቀመጥበት እቤታችሁ የምትቀመጡበት ሰዓት ነበረ? እንዴት ውስጣችሁ ሳስቻላችሁ? እንዴት የምእመናን እንባስ አላበሳችሁ? እንዴት የምእመናን ችግርስ አልተመለከታችሁ? እንዴት የምእመናን ሐዘን ተመልክታችሁ አላጽናናችሁም፣ አላስተማራችሁ? በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜ ነውን? አዎ፣ ሕዝብ ሰርቶ የሰጣችሁ ቤትና ማረፊያ በዛ ተቀምጣችሁ ምእመናን ምን እያሉ ነው አልሰማም እያላችሁ ስለ ራሳችሁ ጉዳይ ሲሆን ግን ቀድማችሁ በፌስቡክም በዩቲዩብም በሚዲያም ሐሳብ ቀድማችሁ የምትሰጡ፣ ስለ ራሳችሁ ክብር ቀድማችሁ የምትጨነቁ፣ ስለ ሕዝባችሁ ችግርና ሰቆቃ ግን ምንም አይመስላችሁ እንደሆነ እና እያየን ያለነው ሐቅ ነው። ስለዚህ እጅግ ያሳዝናል። በመላው ዓለም ያለ ሕዝባችን፣ በመላው ዓለም ያላችሁ ኦርቶዶክሳውያን ይህን እየተመለከታችሁ በእግዚአብሔር መጽናናት ያስፈልጋል።
በትግራይ ክልል በደቡባዊ ዞን በኦፍላ ወረዳ ቀበሌ አዲሹም ብርክት ልዩ ስሙ ሀባት በሚለው ስፍራ የቅዱስ ጴጥሮስና የቅዱስ ጳውሎስ ቤተ ክርስቲያን እንደተቃጠለ ሰምተናል፣ ደውለንም አረጋግጠናል። እጅግ ያሳዝናል። በዛ አካባቢ ያላችሁ፣ በኦፍላ ወረዳ አካባቢ ያላችሁ በቅዱስ ጴጥሮስና ቅዱስ ጳውሎስ በተቃጠለው ቤተ ክርስቲያን የምታገለግሉ አባቶች፣ ሊቃውንት፣ የምትገለገሉ ምእመናንና ምእመናት እግዚአብሔር አምላክ ጽናቱ ይስጣችሁ። በርቱልን፣ አይዟችሁ፣ እግዚአብሔር ይሰራዋል። ሰዎች ቢተዋችሁም፣ ኃላፊዎች የሚመለከታቸው አካላት ቢተዋችሁ፣ ዓይናቸው ወደ እናንተ ባይመለከትም የእግዚአብሔር ዓይኖች በፈረሱ አብያተ ክርስቲያናት በሚሰቃዩ ምእመናን ላይ ነው ያሉት። የእግዚአብሔር ዓይኖች የእግዚአብሔርም ፍርድ አለው፣ እግዚአብሔርም መፍትሄ አለው። እግዚአብሔርን ለምኑት፣ ወደ እግዚአብሔር ቅረቡት፣ በርቱ፣ ተጽናኑ፣ አይዟችሁ። እግዚአብሔር ከሁላችን ጋር ይሁን። ታዲያ ይህን መልእክት ለሁሉ እንዲዳረስ፣ ይህን መልእክት ለሁሉ ተደራሽነት እንዲኖረው ሼር አድርጉት፣ ሳብስክራይብ አድርጉ። ሚዲያውም ለሁሉ እንዲዳረስ ስለ ቤተ ክርስቲያናችን ያሳስበናል። ስለ ኦርቶዶክስ ምእመናን ያሳስበናል። የኦርቶዶክሳውያን የምትገድሉ ገዳዮች ኦርቶዶክሳውያንን አትግደሉ። ኦርቶዶክሳውያንን የምትመሩ መንፈሳዊ እረኞች እረኝነታችሁን የተሰጣችሁን ከክርስቶስ የተሰጣችሁን ስልጣን ጥላችሁ የራሳችሁ ጥቅምን ከመጠበቅና ከማሳደድ ይልቅ ውጡና ምእመናንን ጠብቁ ለማለት ፈልጋለሁ። ሁላችንም እንጠብቅ። እውነት እውነት፣ ሐሰት ሐሰት እንልመድ። ሁል ጊዜ ከእግዚአብሔር የምንቀበለው አደራ እንድናገለግልበት እንጂ እንድንጠቀምበት አይደለም። ለምድራዊ ጥቅም፣ ለግላችን ጥቅም እንድንጠቀምበት አይደለም እግዚአብሔር ስልጣኑ የሰጠን። ታዲያ መንፈሳዊያን እንድንጠብቅበት፣ ወደ መንፈሳዊ ሕይወት እንድንስብበት፣ ወንጌል እንድናስተምርበት፣ ያዘኑት እንድናጽናናበት፣ ተስፋ የቆረጡትን ተስፋቸው እንዲለመልም በወንጌሉ እንድናጽናናበት፣ ያፈረሱ አብያተ ክርስቲያናትንም ቤተ ክርስቲያናት አሳንጸን ምእመናን ንስሐ እንዲገቡበት፣ እንዲጠመቁበት፣ ቅዱስ ሥጋውና ክቡር ደሙ እንዲቀበሉበት ወደ ክርስቶስ የማቅረብና ማቅረብ ብቻ ነው የኛ አገልግሎት። ስለዚህ ይህን አገልግሎት ደግሞ ችላ የምትሉ ሰዎች በእውነት ከእንደዚህ አይነት አስተሳሰብ ውጡና የተሰጣችሁ ስልጣን መንፈሳዊ ስልጣን ነውና ለመንፈሳዊ አገልግሎት ብቻ ተጠቀሙበት ለማለት እወዳለሁ። እግዚአብሔር ከሁላችን ጋር ይሁን። ስለፈረሰው ቤተ ክርስቲያን በአርሲ ስለፈረሰው ስለተቃጠለው የቅዱስ ገብርኤል ቤተ ክርስቲያንና በትግራይ ደግሞ በደቡብ ዞን ኦፍላ ወረዳ ምክንያቱ ባልታወቀ ምክንያት ከሌሊቱ 7 ሰዓት ስለተቃጠለው የቅዱስ ጴጥሮስና ቅዱስ ጳውሎስ ቤተ ክርስቲያን ጥንታዊ ቤተ ክርስቲያን ሙሉ ንብረቱ ንዋየ ቅዱሳቱ የወደሙ ቤተ ክርስቲያን እጅግ የተሰማኝን በሚዲያችን ስም የተሰማንን ጥልቅ ሐዘን ለመግለጽ እወዳለሁ። እግዚአብሔር ከሁላችን ጋር ይሁን። ሕዝባችን፣ ሀገራችን ሰላም፣ ፍቅር፣ አንድነት ያድልልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።